ተዋቸው እነዚህ ማይረቡ ስብስቦች ቪቲኒያ ምትለው ማን የሚኖሩኝ እንዴት ማበል የፒኤስጂ ቤቶቹ ቆሻሻ ሚዶ ራሱ አይገልጻቸውም። የዓለማችን ምርጡ ሚድፊልደር ነው። አንድ ኳስ ክሬት ማድረግ አይችሉም። አንድ ኳስ ማለት ነው የደነዘዙ። አንተ መስራት ያለብህን ታሪክ በሚገባ ሰርተሃል። በቃ ዓለም ያውቋል። አጨብጭቦ ጨርሶልሃል። በጣም በቂ የሆነ ስራ ሰርተሃል። አንተ ማልቀስ አይጠበቅብህም የኔ አባት። አንተ የዓለም ልብን ገዝተሃል። በጣም ያ ከበቂ በላይ ነው ማንዬ፣ ምንም ማለት አይደለም። አታልቀስ የኔ አባት። እንዴት አባቱ ነው በእናትህ፣ እንዴት አባቱ ነው የሚያቃጥለው። ወይኔ አይዞኝ በእናትህ። በዚህ ስብስብ ለፋይናል እንኳን አይደርስም። ፋይናል አይሆን 4 ውስጥ አይደርስም። አንተ ቡድንህ እኮ ካልቻለ እኮ አሰልጣኙ ነው ደንቆሮ። ማይችለው እኮ አሰልጣኙ እኮ ነው ማን፣ ተጫዋቾቹ አይደሉ። በጣም ያሳፍራል። አንተ መስራት ያለብህ የሚገባህን ለዓለም አበርከተ ጨርሰሃል። ካሁን በኋላ ዓለም ዋንጫ አንተ አያስፈልግህ። የማይረባይ ቡድን ስብስብ ያለበት ምድረ ሙታን ክሮስ ማድረግ የማይችል ቻንስ ክሬት ማድረግ የማይችሉ ምንም እኔ በቃ ከዚህ ክለብ አላህ ገላገለኝ። እድሜ ልኬን ተገላገልኩ። ዞር ብዬ ባያችሁ አላህ የስራችሁን ይስጣችሁ። የገማችሁ የኔ አባት ቀረባት። ሚካኤል ሜሪኖ ምን ነው አባቴ፣ እቺ ብቃትሽ እኮ እናቃታለን። ተቀይረ ስትገባ ይሄ ልጅ አገባብን በቃ ነው ያልኩት። ወይኔ ምክንያቱም እድል አባክልማ። ይሄ ግን እኮ ለአርሰናል ነበር ማድረግ የነበረብህ አባቴ። ለምን ወጋህን? የአርሰናል ደጋፊ ሆነ ዛሬ የቋጠርክ ሰው ዛሬ ተደሰትክ። የዩናይትድ ደጋፊ ሆነ ደግሞ ሲያርን የምትደግፍ ሰው ደግሞ ሚካኤል ሜሪኖ ነው ጠላትህ ማለት ነው። ገባህ? ወይኔ ደግሞ የሚያምሽ ሽንፈት ባለቀ ሰዓት መመለስ እንዳትችል ራሱ እኮ ነው። በቃ ባለቀ ሰዓት እኔ ተቀይሮ ሲገባ ነው የታወቀኝ። ስልህ በስፔን መሸነፍ ይሻላል። እመኔ ነው የምልህ። የሌላኛውንም ለቅሶ ያሳየናል። እኔ ፈልጌው አይደለም፣ ግን አንድ እኩል እንድንሆን ግዴታ ነው። ከስፔን ማይሻል ቡድን ስፔን የትም አይደርስም። ባይዘው ማለት ፈረንሳይም ይሁን ሞሮኮም ይሁን ያለፈው ስፔንን ይገርፈዋል በእርግጠኝነት። ስለዛ ስፔን የምትደግፉ ሰዎች ገና ካሉ ልንገራችሁ ብዬ ነው። ከሚካኤል ሜሪኖ ውጪ ጎል ማግባት የሚችል ሰው የላቸውም። ለሚን ያማልን ትይዘዋለህ ዳን፣ ተረዳኝ አይደለ? እዛ ጋር ደግሞ ማኑ ግብጽ ቀላል ቻሌንጅ አለ። ካቦ ቨርዴ ቀላል ቻሌንጅ ካልሆነ ግብጽም ቀላል ቻሌንጅ አይሆንም። ከዛ ይቀጥላል። ኮሎምቢያ ትለጠለጣለች በእርግጥ። ከዛ እንግሊዝ ያስከፋሻል። እመኚ ነው የምልሽ፣ እመኚ። ሁሉም ሙሉ የፖርቹጋል ስብስብ ክርስቲያኖ እንዲወድቅ ነበር የምትፈልጉት። እናቴ ትሙቴው የምትፈልጉትን አግኝታችኋል። እግዚአብሔርን ምላችሁ። እኔ ግን ይህንን ሮናልዶ አይደለም እያዩ ያደግኩት። አንድ ሰው መታ አፍህን እንዳትከፍት፣ እናቴ ትሙት ምል አፋችሁን እንዳትከፍቱ። ሁሉም እዚህ ኳስ 2022 ማየት የጀመርክ ሰው ሁላ አፍህን እንዳትከፍት። እኔ ይህንን ሮናልዶ አይደለም እያዩ ያደግኩት። እናቴ ትሙት ምል ይህ ሰውዬ ለእግር ኳስ በጣም ትልቅ ነገር ነው ያደረገው። እናቴ ትሙት የመጨረሻው ወርልድ ካፑ በዚህ መልኩ ይጠናቀቃል። ሜሪኖ ገና ሲገባ እንደሚያገባው እየታወቀኝ ማን እግዚአብሔርን ኳስ ነው ያን ያህል እንትን እያለ አይደለም ብላችሁ እኮ እኔ በጣም ነው የተሰማኝ። ይኸው እናቴ ትሙት ማለት በጣም ነው የደበረኝ። የመጨረሻው ወርልድ ካፑ በዚህ መልኩ እንዴት ያልቅ? በጣም ነው የሚያስጠላ። በጣም እናቴ ትሙት ማለት እኔ ምን እንደማወራ አቅም እግዚአብሔርን የሞቱ ናቸው እንዳለ እዚህ የተሰበሰቡት። እግዚአብሔር ጭፍን ሆነ ነው እንጂ ይሄ ቲም ከስፔን እንኳን ቢያልፍ ኖሮ ማለት ነው ክርስቶስን መቼም ከፍራንስ አያመልጣትም። መቼም ወይኔ እናቴ እንዴት ፈረስታ እንደዛ ፕረስ ተደርገው እንዴት ሰከንድ ሃፍ ለመቀየር አይሞከረም? ግን መላጣ አሰልጣኝ እኔ ወይኔ ሚድፊልድ አንተ ያን ሚድፊልድ ይዘህ ቪቲኒያቶ እግዚአብሔርን እኔ እዛ ለፒኤስጂም ጮታጮት እኔ ምን እንደሚያደርጉላቸው አላውቅም። ምንም ሜንዴስ ሲወጣ ሸከከኝ። በቃ ሜንዴስ ተጎድቶ ሲወጣ በቃ የሆነ ነገር ሊፈጠር ነው አልኩኝ። ሜሪኖ ገና ሳይ አልጣምከኝም። በቃ ሁሌ ተቀይረ ትገባ። ለአርሰናልም ስለማቀው ነው።
ወይኔ ሮናልዶ ወይኔ ይበላቸው። ግን እግዚአብሔር ቲሙ ነው ለዚህ ዋጋ እንዲህ ብላ እባክህ። አይ ሜሪ ነው አርሰናል ቤት ባለቀ ሰዓት በቴስታ እየገጨ የምታቃጥለኝ ሳይበቃ 90 ላይ አግብተህ ትደንስ። ወይኔ በቃ ወይ ቶሎ ቢገባስ በቃ ሰዓቱ በገፋ ቁጥር ሲያስጠላ ወይ ኳሱን ይዘው ወደኋላ እንደው አፈግፍገው መጫወት አይችሉ። አይ ፖርቹጋል ሩበን ዲያዝ ምን አይነት ብሎክ ነበር ሲያደርግ የነበረው። አሪፍ ተጫውተዋል እኮ እንደጠበቅኩት አልተደበደቡም። ፈረስታፍ እንደውም ጨዋታ በልጠው ነበር። ምን ዋጋ በርናርዶ ሲልቫ ነው ይህን ጌም ኮስት ያደረጋቸው ብዬ በእርግጠኝነት መናገር እችላለሁ። እሱ ላይ ለመፍረድ አይደለም እኔ ማንም ሰው ራሱ ሲናገረው እንዳልሰማ እንደውም ለዛ ነው አሁን ልነግራቸው የመጣሁት ማለት ነው። ሁለት ከገባ ጀምሮ ቢጫየ ድጋሚ የሰራው ፋውል ቶሎ ስፔኖች ጀምረው ጎል እንዲያስቆጥሩ ረዳቸው። ያሳዝናል። በመጨረሻም እንግዲህ የተጠበቀው ነገር ሆኗል። ሮናልዶ ከነዚህ ዘገምተኞች ጋር እየተጫወተ ማዘኑ እንደማይቀር እኛ አምነን መቀበል ከብዶን ነው እንጂ አጉል ተስፋ እኮ ነው ያደረግነው። እግዚአብሔርን በቃ በባዶ ሜዳ ተስፋ ለሱ እኛም ችለው እንደማይበሉ እኮ እናውቃለን። ግን በቃ ተስፋ ማድረግ የሰው ልጅ ጠላቱ ተስፋው ነው ሲጀመርና እግር ኳስ ውለታውን ለዚህ ሰውዬ ይሄ ዋንጫ ነበር የሚቀረውና እሱንም ሰጥተው ብትክሰው እንዲሁም ብትከፍለው ደስ ይለን ነበር። ግን በአንድ መላጣና ግብረ አበሮቹ በ20 ምናምን ተጫዋች ግብረ አበሮቹ ምክንያት ይሄ ሰውዬ ተበድሎ ከዓለም ዋንጫው ወጥቷል። ይሄ ሰውዬ በዚህ እድሜው የሆነ ነገር እንዲፈጥር መጠበቅ የለባችሁም። እስከ ዛሬ ያደረገው ነገር በቂ ነው። ግን እነሱ ለሱ ይሄን ያህል ነገር ማድረግ እንኳን ከበዳቸው። እውነት ራሴ እንዴት ተቆጣጠሬ እንደመጣው ጮሄ ተሳድቤ ምናምን እዚች ጋር በቃ። ለማንኛውም የእግር ኳስ ደጋፊ ያልሆናችሁ ጭፍን የሜሲ ደጋፊዎች እንኳን ደስ አላችሁና እንደ ሀሳብ ኳስ ብታቆሙ ደስ ይለኛል። የንጉሱ ሀገር በስፔን ተሸኝታለች። እኔ ይህን ነበር ስጠብቅ የነበረው። ብታልፍ ነበር በጣም የምገረመው። ግን በመውደቋ አልደነቀም። እንኳንም ወደቁ ነው የምለው። ምክንያቱም አይችሉም። ስለማይችሉ እዚህ ራሱ መድረሳቸው ትልቅ ነገር ነው። እኔ በጣም እኮ ነው የሚያስቁ። ሰዓት እያለቀ ኳስ ወደኋላ ምናምን የሚመልሱት ምናምን እና እዚህ መድረሳቸው ራሱ እድለኛ። እኔ ቢያልፉ ነበር የሚገርመኝ። ስፔን እንደ ቡድን ምርጥ ናቸው። አሁን እንደ ቡድን ነው የሚጫወቱት። እስከዚህ እኔ ሙሉ ጨዋታ እንዴት ያጫውተዋል ንጉሱ? ጎዶሎ እኮ ናቸው ያለሱ እሱ ስላለው ጎዶሎ ናቸው። ስለዚህ ወጣት ልጅ አስገብቶ እስከ 7 ደቂቃ በኋላ ያው ሊያኮርፍ ስለሚችል ከ7 ደቂቃ በኋላ ቀይረ እሱ እንደ ድሮ አይደለም። በጎዶሎ ሙሉ ጨዋታ ያጫውታል። እንግዲህ ይሄ መጨረሻው ጨዋታ ነው ብዬ አስባለሁ። ወደፊት እስቲ እንደ ቡድን ሲጫወቱ ደግሞ ምን እንደሚሆኑ እናያለን። በእርግጥ ፖርቹጋልን ከዚህ በኋላ በጉጉት ማን ይጠብቀዋል? ማንም ይጠብቀዋል አይመስለኝም። ግን ንጉሱን ይሄ ሁላ ደቂቃ ማጫወት አልነበረበትም። ስፔኖች ድሉ ይገባቸዋል። እንኳንም አሸነፉ። እስቲ ለማንኛውም በጨዋታ ላይ የተሰማችሁ ኮመንት ላይ ያስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። የቡልሃ ስብስብ ይሄ ይግባላችሁ። ደንቆሮ ማለት ነው። ይበከታችሁ። ኧረ በአላህ እኔ ምን አይነት ቀፋፊ ደንቆሮ ምናምን ናችሁ? በአላህ ስታር ደግሞ እናንተ ብሎ ማለት ነው ቀፋፊ አንድ ለአንድ። ኧረ በፈጣሪ ያለ እኔ ማን ነው ምድር ላይ ከዚህ በኋላ 1 ሚሊዮን ሰው ፖርቹጋልን ቢጠላ ማለት ነው ከዛ ውስጥ አንደኛው ነኝ። ሀቢቢ ተወሱን። አንድ ሰው ለራሱ ምድር ላይ አንድ ሰው የሚጠላቸው ካለ ፖርቹጋልን ይኸው እኔ ነኝ ሀቢቢ። ምንም የሚጠላቸው ሰው ካጣ እኔ በህይወት የለሁም ማለት ነው። ማን በቃ ጨረስኩ። እኔ ጎት በቃ ለአንድ ሰው ብቻ ነበር፣ ለሮናልዶ ብቻ ነው። እሱ ደግሞ ለማንም ፕሩቭ ማድረግ አይጠበቅበትም። እዛ ወይኔ እና ይሄ ግባላችሁ ቆሻሻ ክርፋፉላ። ሰው እንዴት ከጠላቶቹ ጋር ተጫውቶ ውጤት ያመጣል? እኛ እኮ መጀመሪያ ቀን የፈራ ነው ፖቴንሻል የላቸውም ሳይሆን ጠላቶቹ ናቸው። አሲስት ማድረግ እንዴት ክሮስ ማድረግ ብሩኖ ፈርናንዴዝ ቪቲኒያ ምናምን እንዴት ክሮስ ማድረግ አሲስት ማድረግ መፍጠር ያቅጣቸዋል እናንተ ደነዞች ጠላቶች። ይሄኔ እሱ በቃ ከፖርቹጋል ብሔራዊ ቡድን ሲገለል ዋንጫ እንበላለን ብላችሁ ነው። እንቋጠራለን አበሉም እንኳን ዋንጫ አይደለም እግር አትበሉ። እግር ብሉ እናታችሁን የሞታችሁ ሲያስጠሉ በማርያም ይውላችሁ ማለት ነው። እንዴት እንዳሳዘነኝ እናንተ አልገባችሁ። በቃ በጣም እኔ ማለት ነው ቼልሲ እንደዚህ ዋንጫ ሲቀማ ራሱ በዚህ ልክ አዝኛ አላውቅም። በዚህ ልክ በጣም በቃ ምን አይነት ቀፋፊ
ምን አይነት የሚያስጠሉ ስኳድ ተሸክሞ ሲሄድ እንደነበር እዩልኝ። ብቻ ለእነሱ እንኳንም አደረገላቸው። ግን ይህ ሰውዬ በቃ የመጨረሻው ነው። ገባችኋ? የመጨረሻው ነው። ቢያንስ እንኳን ከዚህ በኋላ አንድ እንኳን የሚጫወት ቢሆን በቃ ቀጣይ ሊበላ ይችላል ብለህ ተስፋ ታደርጋለህ። ግን ከዚህ በኋላ የሚጫወት በጣም እንደው እግዚአብሔርን እግር ኳስ ግን ፍትሃዊ አይደለችም። ባጭሩ በጣም እንደው በስማ እናንተ አልገባ ለቪው ምናምን ብዬ አይደለም ባይዘው ወይ ማለት ነው። ለምን 1000 ሰው አያዩም ጉዳይ አይደለም። ግን በስማም የሜሲ ደጋፊዎችና የፖርቹጋል ተጫዋቾች እንኳን ደስ ያላችሁ፣ እንኳን ደስ አላችሁ። በቃ ተሳካላችሁ የምትፈልጉት። እኔ አባት በእናትህ አታልቅስ። እኔ እንዴት እንዳሳዘነኝ ከምር እንጂ ሲያናድ የምር ቀጣይ እኔ በፈረንሳይ ምናምን ቢጥሉ ይሻለኝ ነበረ። ከምር በጣም ነው የሚያሳዝነው። ኳስ ፍትሃዊ አይደለችም። ትዝ ይላችኋል ግን የዛሬ 4 ዓመት የዓለም ዋንጫ ጊዜ እንደ ትላንትና ብራዚል ተሸነፈች፣ እንደ ዛሬ እንትና ተሸነፈች ፖርቹጋል እና አጋጣሚ ነው። ግን ሲያሳዝን እግዚአብሔርን ሲያሳዝን። ብቻ ይዟቸው የሮናልዶ ፋንጭ እኔም አዝኛለሁ። አይዞ አንተ እንድች ብለን እንዳታለቅስሽ። ፖርቹጋል አንተን እንጂ ያሳወቃት ትልቅ ያረካት እሷ አይደለችም፣ ፖርቹጋል አይደለችም አንተን ትልቅ ያረገችሽ ወንድሜ። 20 ዓመት ሙሉ 20 ምናምን ዓመት ሙሉ ያደረግከው እግር ኳስ አስተዋጽኦ ውለታ ይሄ ባይሆንም ግን ሁሌም ቢሆን ከፍታ ላይ የምትቀመጠውሽ ከስፖርቲንግ ሊዝበን ጀምሮ እስከ አልናስር ድረስ አንተን ስናይ ቆይተናል። እናመሰግንሃለን፣ እንወድሃለን። እሺ ከልቤ ነው የምወደው ወንድሜ። እንድች ብሎ እንዲገባ አልፈልግም። እሺ በጣም ነው የምወድህ። የሮናልዶ ፋኑ ናችሁ በዚህ ሰዓት ይህን ስሜት ልትረዱኝ የምትችሉት። አይኑ ይገባኛል። አንተን ብለን ማድሪድን ደገፍን፣ አንተን ብዬ አልናስርን፣ አንተን ብዬ ጁቬንቱስን፣ አንተን ብዬ ፖርቹጋልን ደግፌያለሁ። ወደፊትም አንተን ብዬ እከተላለሁ። ታላቅ ወንድሜ በጣም ነው የምወድህ። ሁሌም ቢሆን ንጉስ ነሽ የኔ አባት። ድች ብሎ እንዳይከፋ ስታየክስ እንዳለ መቤት ይደብራል በጣም። በዚህ በኋላ እኮ ዓለም ዋንጫ ላይ እኮ ሮናልዶ፣ ኔይማር፣ የሜሲ ነገ ጨዋታ ምን እንደሚፈጠር አናውቅም። በቃ የእነሱ ኤራ አለቀ እኮ። ከዚህ በኋላ እኮ ዓለም ዋንጫ ማንን ብለን ነው የምናየው? እስኪ ንገሩኝ። ከምሬ ነው የምላችሁ። እና ማንን ብለን ነው የብሔራዊ ቡድን ይሄን ብሔራዊ ቡድን ብለን የምንደግፉ? የእነሱ ኤራ አለቀ። አስባችሁታል? በጣም የሚደብረው ሆነ። ልጅነታችን ያሳምሩልን። በጣም የሚደብረው የማይመጥን ነው። ብሔራዊ ቡድን ገብተህ ወንድሜ አንተ አትገባም እኮ ፖርቹጋል። እውነት ሰዎች ሮናልዶ እና ፖርቹጋል ከዓለም ዋንጫው ተሰናብተዋል። ስፔን በመጨረሻም እንግዲህ 90+1 ላይ ሚኬል ሞሪኖ አግብተው እንግዲህ 1-0 ፖርቹጋልን በማሸነፍ ወደ ሩብ ፍጻሜ ማለፍ ቻለች። ሮናልዶ ነገር ብቻ እንግዲህ ተሰናብተዋል ከዓለም ዋንጫ። ሰዎች ምንም ማድረግ አይቻልም። ምንም ብዙ ማለት የሚባለው ነገር ያለም ብቻ ሮናልዶ ዓለም ዋንጫ አይኖረውም ማለት ነው። እና እንግዲህ ስፔን እንደነገርኳችሁ ወደ እንትን አልፋለች፣ ወደ ሩብ ፍጻሜ አልፋለች። ከዛ በቀጣይም ከአሜሪካና ከቤልጂየም አሸናፊ ጋር የምትገናኘው ነው። የተጠበቀው ነው የሆነው። ፖርቹጋልን ያየ ሰው ሁሉ ዓለም ዋንጫው እንደተጀመረ ያየ ሰው ሁሉ ወዴትም እንደማትደርስ ያስታውቅ ነበረ። መጀመሪያ ላይ ሚድፊልዱን ያየ ሰው ምናምን ነገር በቃ ይሄ አበደ ቲም ነው፣ ምናልባት ሮናልዶ በዚህኛው ዓለም ዋንጫ ማሳካት ይችላል ብሎ እየጠበቀ ነበረ። ግን ቀሽም ያለ ቀሽም ሚድፊልዱማ ቀሽም የሆነ ቡድን ነው። ያበሳጨኝ ሌላው ሜሪኖ አንተ ካልጠፋ ሰው አንተ ታገባለህ መተህ ምን አለ ላይክ 4-0 3-0 ቢያልቅ ይሻል ነበር ይሄ ጨዋታ አንተ መጠቀም ታስቆጥር ማለት ነውና በጣም አሳዛኙ ነገር ሌላው እሱ ነው። ሄተሮች እንዴት እንደሚበዙ አውቃለሁና እሱ ነው የሚያበሳጨኝ። እና ይሄንን ዓለም ዋንጫ ስናስታውስ አንተ አስቆጠረህ ሮናልዶ እንደወደቀ ሳስታውስ ይደብረኛል። ሌላ በቃ በርናርዶ ሲልቫ የምትባል አህያ ቆይ ስላንተ ሌላ ቪዲዮ ነው የምንሰራው። ፖርቹጋል ለማንኛውም ወድቃለች። የሮናልዶ ደጋፊዎች ያሳዝናል። ፖርቹጋልን ከዚህ በኋላ ግን የሚደግፋት ያለ አይመስለኝም። ይሄው ነው። ስፔን ቀጥላለች። እጢ የሚባለው ነገር ወደ እግር ኳስ ቢቀየር ማለት የዛሬው ጨዋታ እኔ የስፔን ደጋፊ ነኝ፣ ግን የገባበት ሰዓት የሆነ 30 ደቂቃው ተጨምሮ ኢቭን በፔናልቲ ብታልፍ ይሻለኛል። እኔ ስፔን ምን አይነት እጢ የሆነ ሰዓት ላይ
ስፔን የሆነ እንደምታልፍ አውቃለሁ፣ ግን የሆነ ቀጥቀጥ አድርጋ የሆነ ጎሎች ምናምን ኑሮበት ዳው ኦያርዛባል መጀመሪያ ፈርስት ሃፍ ላይ የሳት ኳስ ነው በቃ ይሄንን ጌሙን እንዳለ ያበላሸው። ያን ያግብተ ቢሆን ይወጣሉ። አሪፍ ጨዋታ አይተን ቢያንስ የሚገባው ጨዋታ አይተን ይወድቃል። በቃ ይሄ ቲም አሁን ይሄ ፖርቹጋል የሚባል ቲም ከዚህ በኋላ ቻው ከወርልድ ካፕ ከኳሊፋየርስ ራሱ አያልፍም ይሄ ቲም። በቃ ስፔን ከፈረንሳይ ምናምን አሁን ክሽክሽ ነው የምናየው። ያ ጋይስ አይ ነው ያም የሜሲ ፋን ምናምን፣ ግን በጣም ብዙ የሲአር7 ደጋፊዎች አሉኝና ሎያሊቲያቸው ምን ድረስ እንደሆነ አውቃለሁ። እኔ እንደ ሜሲ ፋን ሁላ ማለት ነው በዚህ ነገር እንዴት ሰለብሬት ማድረግ አልቻልኩም። እግዚአብሔር በጣም የታብኝ በቃ እኔ እግዚአብሔርን ነው የምላችሁ። እግዚአብሔር ምንም ጭራሽ የከፋኝ ስክሪን ላይ ሳይወድ አላዘነኝ በጣም እና በቃ 56 ንጉስትና ቡዬ በሶሻል ሚዲያ ላይ የማውቃችሁ ጀለሶች ምናምን ሎያሊቲያችሁን በደንብ አውቃለሁ። በጣም ፔን አለው ኦፍ ኮርስ፣ ግን በቃ በእናታችሁ ማርያም ምናምን አሰሜ ሲፋል ማለት ነው ጭራሽ በቃ ይሄ እንደምታስቡት አይደለም። በጣም ነው የሚደብር የሚያሳዝነው። በቃ ወዳችኋለሁ በእግዚአብሔር ኢትስ ዲፕ በጣም ነው የምረዳችሁ። በሚያሳዝን ሁኔታ ትናንትና ኔይማር እንግዲህ እያለቀሰ ወጥቶ ነበረ። ዛሬ ደግሞ ክርስቲያኖ እንግዲህ ከዓለም ዋንጫው ተሸኝቷል ማለት ነው። ይህ ጨዋታ ደግሞ የመጨረሻ ጨዋታው እንደሆነ ተናግሯል እንደምታውቁት ማለት ነው። ክርስቲያኖ ከዚህ በኋላ በፖርቹጋል ማሊያ አንመለከተው ማለት ነው። ይሄ በጣም ለየትኛውም ፉትቦል ተመልካች የሚያሳዝን ዜና ነው ማለት ነው። ፈርስት ሃፍ በጣም ጥንቃቄ የተሞላበት ቦሪንግ ጨዋታ ነበር የተመለከትነው። ይህን ጨዋታ የቀየረው በቃ ሜን ፖይንት የኑኖ ሜንዴሽ መጎዳት ነው ብዬ አስባለሁ። ፈርስት ሃፍ እንግዲህ ፖርቹጋሎች ትልቁን የማጥቃት ዌፐናቸውን መሳሪያቸውን ኑኖ ሜንዴሽን ለጥንቃቄ ሲባል ማለት ነው ሲጠቀሙት አልነበረም። ኑኖ ሜንዴሽ ያማልን ማርክ በማድረግ ተጠምዶ ነበር። ወደፊት እየሄደ አልነበረ ማለት ከስንት አንዴ ነበር ስንመለከት የነበረው ማለት ነውና ያማልን በትክክል ማርክ አድርጎታል። በምንም ጥያቄ የለውም። ያን ለምን አረገ ማለትም ደግሞ አንችልም። ያማልም ደግሞ ትልቁ የማጥቃት መሳሪያ ነው። አደገኛ ነው። ትተኸው አይደለም ይዘኸው ማስቸጋሪ ነውና ያን የማረግ ግዴታ ውስጥ እንደገቡ ይገባኛል እና ኑኖ ሜንዴሽን አተውታል ብዬ አስባለሁ። ያማል ግን አደጋ እንዳይፈጠር በትክክል አርገውታል። አንዴ ወይ ሁለቴ ነው ድሪብል አርጎ ያለፈው። ልክ እንደዚህ አይነት ብዙ የጥንቃቄ እንቅስቃሴዎችን ሙቮችን ተመልክተን ነበረ። ሰከንድ ሃፍ ግን ኑኖ ሜንዴሽ ተጎዳ ጋይስ። ኑኖ ሜንዴሽ ተጎዳ። ላሚን ያማል በደንብ አደጋ መፍጠር ጀመረ። ያ ብቻ አይደለም፣ ላሚን ያማልን ቅድሚያም እንዲህ ደብል እያረጉበት ነበር፣ ሎድ እያረጉበት ነበር። ከዛም እንግዲህ ሴሜዶ ተቀይሮ ገብቶም እንግዲህ ለሁለት ነበር ሲይዙት የነበረው ያማል። ግን እንደዛም አልቻሉትም ጋይስ፣ እንደዛም አልቻሉትም። እና የፖርቹጋል የማጥቃት እንቅስቃሴ የኑኖ ሜንዴስ ሲሰራ የነበረውን ስራ ለሁለት መስራት አልቻሉም ነበር። ያማልን ማቆም አልቻሉ ነበረ። ኑኖ ሜንዴሽ ጉዳት ጨዋታውን ቀይሮታል ማለት ነው። ስፔን ፖርቹጋልን 1-0 በሆነ ጠባ ውጤት አሸንፋ ከዓለም ዋንጫው አሰናብታት ወደ ኳርተር ፋይናሉ መቀላቀሏን ማረጋገጥ ችላለች። እኔ በዚህ የፖርቹጋል ብሔራዊ ቡድን ከኡዝቤኪስታኑ ጨዋታ ውጪ በዚህ ዓለም ዋንጫ የተደሰትኩበትን ጨዋታ አላስታውስም ማለት ነው። በጣም አቃጣይ የሆነ ብሔራዊ ቡድን፣ ያን የመሰለ የታለንት ጥርቅም የያዘ ብሔራዊ ቡድን አስቡት። ከ16ቱ ዙር ነው የተሰናበተው ማለት ነው። ስፔን ናት በእርግጥ ናሽናል ቲሟ፣ ግን በዛም ቢሆን ማለት ነው በጨዋታው የነበራቸውን ፐርፎርማንስ እንኳን ብንመለከት የምር ስፔን ይገባት ነበር ወደ ቀጣዩ ዙር ለማለፍ ማለት ነው። እኔ የክሩሻው ጨዋታ ውደት ነው ፖርቹጋል በቃ ያን ያህል በቂ ቡድን እንዳልሆነች የተረዳሁት ማለት ነው። ዛሬ ስፔኖች በጣም ጥሩ ነበሩ። ፖርቹጋሎችም ለመፎካከር ሞክሮ ነበር። የተሻለውን ናሽናል ቲም እንጥራ ከተባለ ግን በግልጽ ስፔን ነበረች የመጨረሻ ደቂቃ ጎል አስቆጥራ ያሸነፈችው። በዛ ምክንያት ነበረ እንግዲህ ሚኬል ሜሪኖ ነበር ተቀይሮ ገብቶ 91ኛው ደቂቃ ላይ ወደ ጨዋታው ወደ ኤክስትራ ታይም ሊያመራ ይችላል ተብሎ በሚጠበቅበት ሰዓት ላይ ብቸኛውን ጎል ማስቆጠር የቻለው ማለት ነው። ሉዊስ ደላፎንቴ ሱፐር ሰብ ነበራቸው ማለት ይቻላል። አሲስት ያደረገለትም ፈራን ቶሬዝ ነበሩ። ሁለቱም ተቀይሮ የገቡት ተጫዋቾች ነበሩ። ኤንዌይ ስፔን በኳርተር ፋይናል የቤልጂየም እና የአሜሪካን አሸናፊ የምትገጥም ይሆናል። የክርስቲያኖ ሮናልዶ ፖርቹጋል ግን ከዓለም ዋንጫው ተሰናብታለች። እኔ እኮ ከጨዋታው በፊት ብያችሁ ነበረ። በቃ ልቤን ሳምን ፖርቹጋል ነበር የምታልፍ የመሰለኝ። አይምሮን ሳምን ግን ስፔን እንደምታልፍ ነበር የተረዳሁት። ኤንዌይ አይምሮ ያሸንፋል። በጣም ነበር ያዘንኩት ለክርስቲያኖ ሮናልዶ። የመጨረሻ ዓለም ዋንጫው ነው 41 ዓመቱ ነው። በዚህ ዓለም ዋንጫ የሆነ ስኬት ቢያሳካ ደስ ይለኝ ነበር። ትላንት ኔይማር፣ ዛሬ ክርስቲያኖ በጣም ያቃጥላል፣ በጣም ማለት ነው። ኤኒዌይ ስለ ጨዋታው የምትላላችሁ ሀሳባችሁን አጋሩ። የፕላስ ምልክቱ መጫን እንዳትረሱ። ለሲአር7 ደጋፊዎች እጅግ በጣም አዝናለሁ። ስፔን ማለት ነው ፖርቹጋልን 1-0 በሆነ ውጤት በማሸነፍ በሜሪኒዮ ብቸኛ ጎል እንግዲህ አሸንፋለች ማለት ነው። ያው ጌሙ እንዲህ እንደሚጠናቀቅ ያስታውቅ ነበር። ከምሬን ነው የምላችሁ። አንድ ያገባ ይህንን ጨዋታ እንደሚያሸንፍ ግልጽ ነበር። ለስ ግን ባለጌ ነው ሜሪኒዮ
አረ በስማም እስቲ ተጫዋች ተቀይሮ ሲገባ የሆነ ጎል ነገር ምናምን እንደሚያስቆጥርና በቃ የሆነ ነገር እንደሚፈጠር የሸከካችሁ እግዚአብሔር ነው የምላችሁ፣ አላሻችሁም። እኔ ተጫዋች የሆነ ነገር በቃ ገዳለው። አረ በስማም ሜሪኒዮ እንዲህ በጣም ነው የገረመኝ። እግዚአብሔር ገና እንደገባ በዛሽ ደቂቃ ውስጥ ወስዶ ቅርቅር ይማቸው። ግን እውነት ቃላት የለኝም። በእውነት ነው የምላችሁ ገድ ያለው ተጫዋች ነው። የአርሰናል ደጋፊ እድለኛ ናቸው። ለማንኛውም ማለት ነው እንግዲህ ስፔን ፖርቹጋልን 1-0 አሸንፋለች ማለት ነው። በድጋሚ ለሲአር7 ደጋፊዎች እጅግ በጣም አዝናለሁ። ከምሬን ነው የምላችሁ። ይመቻችሁ። አንገቱን ደፍቶ እንዲወጣ ፈቀዳችሁለት። በቃ አይደለ ሁሉም እኮ በኩል አቅሙ ቢጮት እናሸንፍ ነበር። ምን ችግር አለው? ኖት ጉድ ኢነፍ ክሊርሊ ኮንግራቹሌሽንስ ቱ ስፔን። የተሻሉ ቲም ነበሩ፣ ማሸነፋቸው ይገባቸዋል፣ ምንም ጥርጥር የለውም። ነገር ግን በዛውም ያህል ደግሞ ፖርቹጋል ላይ የሆነ ቻንስ ይፈጠረበታል። ፈርስት ሃፍ ሞመንት ነበራቸው መጠቀም የሚችሉት ማለት እኔ ክርስቲያኖ አይ ቲንክ በደንብ ተጫውቷል ብዬ ነው የማስበው። እኔ ዛሬም አሁን እሱን ብሌም ለማድረግ መምጣታቸው አይቀርም፣ ኖርማል። ግን ምንም የእሱ ጥፋት ጭራሽ አይታየኝም ዛሬ ጭራሽ። እንደው እኒውም ብትል ራሱ ምን እንዳጠፋ አይታየኝ። ከዚህ በላይ ሆልድ አፕ ፕሌው አሪፍ ነበረ። ፋውሎች ዊን እያደረገላቸው ፍሪኩም ፕሬዠር የቀነሰላቸው ነበረ የሚደርስባቸውን ጫና እና በአቅሙ በደንብ ረድቷል። ከዛ ውጭ ባለው ደግሞ ኑኖ ሜንዴዝ ከጨዋታው ሲወጣ ኦልሞስት ኢት ዋዝ ኦቨር ያስታውቅ ነበር። ፖርቹጋል ያኔ ነው ጸጥ ብሎ ቀጫል። ራፋኤል ሊያው ራሱ እንዳደገኛ ነው የሚያው፣ ኳስ ማቀበልም አይፈልግም። ያ ትገርሙ ናችሁ፣ በእውነት በጣም የምትገርሙ ናችሁ። ቃላት የለኝም ለእነዚህ። ያ አቤት 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 አቤት! ይሄ ልብ ስብራት ብቻ አይደል ማን፣ ይሄ ለማንም የማትመኘው አይነት ሽንፈት ማለት ለማንም። ሚካኤል ሞሪኖ ምን አንተ ምኑ ሰይጣን ነህ? ከየት ነው የመጣኸው? እንዲህ ሰላም ነበረ እኮ ጨዋታው ምናምን ኤክስትራና ያለን በቃ ምንም አማራጭ የለውም፣ ጎል ምናምን የለውም። ፍሮም ኖዌር ቶሬስ አፈጠንለት። አላየውም ራሱ መሰለኝ ጎሉ። አንተ ይሄ አላየውም ጎል እውር ድሮ ምን እኔ ስለ ደወረስት ሽንፈት ስፔን ፖርቹጋልን 1-0 በማሸነፍ ከወርልድ ካፑ አሰናብታታለች። የሌላኛው የፉትቦል አይኮን የሲአር7ን የመጨረሻ የወርልድ ካፕ ጨዋታን ያየን ይመስለኛል። ወርልድ ካፕ የማሸነፍ ህልሙ በዚህ ተጠናቋል። ሲአር7 6 የዓለም ዋንጫዎችን ተጫውቶ ይህንን ዋንጫ የማሸነፍ ጉጉትና የማሸነፍ ፍላጎት ነበረ፣ ነገር ግን አልተሳካም። መጨረሻው ይህንን ይመስላል። ስፔኖች ኳርተር ፋይናሉ ላይ እንግዲህ የቤልጂየም እና የአሜሪካን አሸናፊ ይገጥማሉ። የስፔን ቡድን ታቀሱ ነው አሪፍ። ላሚን ያማል እስካሁን ወደ ድሮ ብቃቱ አልተመለሰም። ዊሊያምስም ጉዳት ላይ ነው የሚገኘው። ነገር ግን በሜሬ ነው ከጉዳት ከረጅም ጊዜ ጎዳ በኋላ የተመለሰው ሜሬ ነው እንግዲህ ገብቶ በ91ኛ ደቂቃ ላይ አሪፍ ጎል አግብቶ ስፔን ወደ ኳርተር ፋይናሉ ልኳታል። ሲአር7 ለመጨረሻ ጊዜ አይተነዋል። በእንባ ህዝቡንና የዓለም ዋንጫውን ተሰናብቷል። this is the last dance። ፖርቱጋል 1-0 ተሸንፋ ወድቃለች በአሳዛኝ ሁኔታ ማለት ነው። ግን እንደ ሞሮኮ ቀኑ ልቤ አልተሰበረም። በአሁኑ የምሬ ነው የምላችሁ፣ በጣም ደብሮኛል። ግን በቃ ታግለዋል። እውነት ያላቸውን ሁሉ ሰጥተዋል። ምንም ማድረግ አልችልም። በርናንዶ የምትባል ቀሽም ሰው ግን ምንድነው ስሜታዊ የሚያደርገው? ደደብ ገና እንደገባ ማህይም ፋውል ሰራ፣ ቢጫየ እሱ ላይ ገብቶ ጥቅም የለው ቦታ ላይ ፋውል ሰጥቶ አዘናግቶ ጎል እንዲቆጠር አደረገ ማለት ነው። ከትልቅ ተጫዋች ማይጠበቅ ምን አይነት ቀሽም ተጫዋች እንደሆነ ዝም ብሎ ስሜት ይሆናል ባዶ ቦታ ላይ ማለት ነው። እድለቢስ እግዚአብሔር እድለቢስ። አንግል ገጫ የበርናንዶ ቴስታ ራሱ ለጥቂት ወጣ። ባለቀ ሰዓት ራሱ በጥቂት ላይ ወጣችሁ ቴስታ። በስማ እኔ እስካየኋት ደቂቃ ድረስ ሮናልዶ ሲያለቅስ አላየሁም። እንዲያለቅስም አልፈልግም። ሂያድ ግሬት ኬሪየር የትም አይታወቅ የፖርቹጋል ብሔራዊ ቡድን ይዞ ተሸክሞ እዚህ አድርሷል። ከሱ በፊት 3 ነው 4 ነው አጠቃላይ የተሳተፉት በዓለም ዋንጫ ራሱ እሱ ከመጣ በኋላ ሙሉን ተሳትፈዋል። የአውሮፓ ዋንጫ አስበልቷቸዋል፣ ኔሽንስ ሊግ አስበልቷቸዋል። በብሔራዊ ቡድን የምንጊዜውም ኮከብ አስቆጣሪ ሆኗል። ምንም ለሱ ዓለም ዋንጫ መብላት አለመብላት ፕሩፍ የሚያደርገው ነገር የለም ዲኮር ከመጨመር ውጪ ማለት ነው። አይዞ ሮናልዶ ቀና በል ማለት ነው። ከዚህም በኋላ ማናችንም የፖርቹጋል ደጋፊ እንደማንሆን ግን ገብቶናል ማለት ነው። ኖባዲ ኬርስ አባውት ፖርቹጋል። እንኳን ደስ አላችሁ። ሌላ ምን ልል እችላለሁ? ከእናንተ ጋር መጫወት ትርፉ ይሄ ነው። የፈለጋችሁት ይሄንን ነው።
ምን አርጓችሁ እንደሆነ እኔ እንጃ። ምናችሁን ቀምቷችሁ እንደሆነ አልገባኝም። እኔ ቡርኖ እዛ ማንቸስተር ላይ ነው እንደቀረ ነው፣ አልመጣም። ሲጀምር እዚህ ወርልድ ካፕ ላይ የለም ሜዳ ውስጥ ያራዳ ልጅ። ቪቲኒያ ምንድነው እኔ ኳስ የማትሰጡት ምንድነው? ቆይ እንዴ ክሮስ የሚደረግ ኳስ ውስጥ ገብቶ እየጠበቀ ነው። ክሮስ የሚደረገውን ኳስ ትተውና በሌለ ሰዓት ክሮስ ታረጋለህ ማለት ነው። ምንድነው ችግራችሁ? ምን ሆናችሁ ነው? አለመታደል እኮ ነው አለመታደሉ ከዚህ ቡድን ጋር። ኖርዌይ እንግዲህ ኖርዌይ በዛ ቲም አገር እያስጨነቀች ነው። እነሆ እግር ኳስ ንጉሷን ውለታ ከፈለች። ብዙ ብናገር ደስ ይለኝ ነበር ግን ማለት ነው በቃ ከዚህ በኋላ እግር ኳስ አበቃ። ከዚህ በኋላ እግር ኳስ የለም ሊኖርም አይችልም። አንድ ጥያቄ ልጠይቃችሁ፣ የአርሰናል ደጋፊዎች ሆናችሁ ሮናልዶን የምትደግፉ ሰዎች ከዚህ በኋላ ሚካኤል ሜሪኖን ተወዱታላችሁ? ግን የምር የሆነ ደመኛችሁ አይሆንም? የምር ለመሰላችሁ ላይክ ሮናልዶ ከዚህ በኋላ በኢንተርናሽናል ጨዋታዎች አናየውም። የሀገር ጨዋታዎች ላይ ምንም የምናየው ነገር አይኖርም እንደሚያገል ራሱን ተናግሯል። እና ይሄ ዓለም ዋንጫ ቢያደርግለት እኔ በግሌ ደስ ይለኝ ነበረ እውነት ለመናገር። ምክንያቱም በእግር ኳስ ትልቅ ነገር ያመጣ ሰው ነው ሮናልዶ። በጣም ትልቅ እኔ ሜሲን በወደውም እውነት ለመናገር ሮናልዶ በጣም ትልቅ ተጫዋች ነው። ነገር ግን አሁን ምን መሰላችሁ የሚያስጠላ ነገር የሚሆነው ቀጣይ ዓለም ዋንጫ ላይ ሮናልዶ የለም ፖርቹጋል ሰክሰስፉል ሆና የሆነ ነገር ብታመጣ ይሄ ነገር ምንድን ነው የሚል ጥያቄ ምልክት ውስጥ እንዲገቡ ያደርጋቸዋል ተጫዋቾቹ። ዛሬ በተለይ ሲያሳዩ የነበረው ነገር አሪፍ ነው፣ ከሌላው ጊዜ ይሻላል። ግን ደግሞ ምንም በቃ ምንም እንትን ክሊኒካል አልነበሩም ወደፊት ላይ ማለት ነው። በጣም ችግር ነበረባቸው። በስፔንም እንደዛው በቃ ሚካኤል ሜሪኖን አስገባው። ሚካኤል ሜሪኖን ደግሞ ጎል ማግባት እንደሚችል ማን ያስጠጣው? አርቴታ ይሄን ሁላ ስራ የሰራው በቃ በተዘዋወሪ አርቴታ መራይ ነው ስፔናዊ። በቃ ሚካኤል ሜሪኖን ግን ትወዱታላችሁ? ይሄ መልሱልኝ። ሌላው ሮናልዶ ራሱ ዓለም ዋንጫ መብላት ብዙም እንትን እንዳልሆነ ምናምን ባለፈው ተናግሮ ነበር ራሱ ከአንደበቱና ብዙም አትናደዱ የሮናልዶ ደጋፊዎች። በቃ ላይክ ምን ማለት አይደለም። እሱም እርግጠኛ ነኝ ያለቀሰው ከዚህ በኋላ ለፖርቹጋል ስለማይጫወት ነው እንጂ ዓለም ዋንጫ ውድድር ውጪ ስለሆነ አይመስለኝም። ምክንያቱም ራሱ የተናገረው ነገር ስለሆነ ነው። እኔ እንደዛ ነው ማምነው። አሁን ሀሳቡን ቢቀይርም ምናምን ነገር እንደ ሀሳቡን ቀይሯል ምናምን እንዳታ ሀሳቡን ቢቀይርም መጀመሪያ የተናገረው ነገር አለ። እኛ ያንን ነው የምናምነው። ስለዚህ ብዙ አትናደዱ ልላችሁ ፈልጌ ነው የሮናልዶ ደጋፊዎች። ያው በቃ ፖርቹጋል ብሔራዊ ቡድን ነው እሱ እንዲወድቅ ያደረገው። እውነት ልንገራችሁ በቃ ተጫዋቾቹ ልክ አይደሉም። የሰሩት ስራ ደስ አይልም። ሮናልዶ እንዲወድቅ ሆኗል። ቢበላ በጣም ደስ ይለኝ ነበር በግሌ። ምንም ማድረግ አይቻልም። ስፔን ፖርቹጋልን 1-0 በማሸነፍ ፖርቹጋል ከዓለም ዋንጫው ተሰናብታለች። ይህ ማለት ሮናልዶ አይሳካም ማለት ነው እና በጣም ነው የምሬ ነው። እኔ የሮናልዶ ፋን እንኳን አይደለሁም፣ ግን በጣም ነው ያሳዘነኝ ማለት የሆነ እንደሚመጣ እኮ ታውቃለህ፣ ግን አትሊስት የሆነ ተስፋ ነበርና ፋይናሊ አሁን ከዓለም ዋንጫ ተባረዋል። በጣም ነው የሚያሳዝነው። አይሚን ይሄም የሚያስለ ጀግና ሰው እንግዲህ እንደዚህ እጁን ሰጥቷል ማለት ነው። ያው ጌሙ ግማሽ ለግማሽ ነበረ። ጌሙን ሞር ካያችሁት ግን በቃ ያቺ ሜሪኖ ደግሞ በሜሪኖ የሚሆኑ ደግሞ በጣም ከባድ ያደርገዋል። በቃ አንድ ዲሳይሲቭ ጎል አገባ። በሆነ ታምረኛ ጎል እንደሚያልቅ ይታወቅ ነበር። እኔ ወደ 30 ደቂቃ ይጨመራል ብዬ አስቤ ነበር። ያው እንግዲህ በሚያሳዝን ሁኔታ ወጥቷል። የሮናልዶ ፋኖች አይዟችሁ፣ እንግዲህ ምንም ማድረግ አይቻልም። የመጨረሻው ዓለም ዋንጫ እንደሆነ ደግሞ ተናግሯል። ስለዚህ ሮናልዶ ኦፊሻሊ ዓለም ዋንጫ አይኖረውም ማለት ነው እና እኔ ለኮምፒቲሽኑ አይደለም ግን በቃ ቢበላ ፌር ነበረ። የምሬ ነው የምላችሁ። ካልሆነም ግን ያው ምንም ማድረግ አይቻልም። አይዟችሁ እንግዲህ ይመቻችሁ ጋይስ። ኤኒዌይስ በስተመጨረሻም ያ የሚያምረው ኢራ 6 ጊዜ ዓለም ዋንጫ ተሳትፎ የተደረገበት አሁኑን አክሎ ማለት ነው በዚህ መልኩ ተጠናቋል። ለብዙ እግር ኳስ ደጋፊ ኦልሞስት ክርስቲያኖ ሮናልዶ እንደዚህ እያለቀሰ ሲወጣ መመልከት የሚያስደስት አይነት ሞመንት አይመስለኝም። በእግር ኳስ ታሪክ እኔ በግሌ ካየኋቸው ምርጥ ተጫዋቾች መካከል የሆነውና ከሊዮኔል አንድሬስ ሜሲ አስቀጥዬ ምናልባት ምርጥ የምለው ክርስቲያኖ ሮናልዶ ዛሬ በዚህ መልኩ ለዓለም ዋንጫ ተሳትፎን አብቅቶ ዳግም በዓለም ዋንጫ ላይ ወዳደር እንግዲህ አጠናቆ እያለቀሰ ወጥቷል ማለት ነው ጋይስ። ኤኒዌይስ እግር ኳስ እንደዚህ ናት። የሆነ የሚሰብር ሞመንት አላት፣ እጅግ ደግሞ በጣም የሚያስደስት ሞመንት ከክርስቲያኖ ሮናልዶ ጋር ብዙዎቻችን እንደ እግር ኳስ ተመልካች አሳልፈናል ብዬ አስባለሁኝ። መበሻሸቁ ምኑ በደጋፊዎች መካከል ያለ ነው እንጂ አትዘይንድ ሁለቱም እግር ኳስ ተጫዋቾችን
በአንድ ቦታ ላይ ስትመለከቷቸው በአንድ ቦታ ስላችሁ ባላቸው ብቃት አይደለም እያልኩኝ ያለሁት በአንድ ኤራ እኛ ባለንበት በእኛ ኤራ ስንመለከታቸው ሁለቱ የሆነ አንደኛው እያለቀሰ ሲወጣ መመልከት እጅግ በጣም የሚያሳዝን ነገር ይመስለኛል ጋይስ። ኤንዌይስ ክርስቲያኖ ሮናልዶ ብዙ ተአምራቶችን ሲሰራ በማድሪድ ቤት በደንብ አይቼዋለሁ። የበለጠ በማድሪድ ቤት አይቼዋለሁ ጋይስ ይኸውላችሁና ያንን ታይሙን አይታችሁ አሁን ያለበትን እድሜ ሳይፈልግ ያመጣበትን ደግሞ እንደ አይነት ፐርፎርማንሱን ስታዩ መጥፎ ነው እያልኩኝ አይደለም፣ ግን ደግሞ የድሮ አይደለም። ሶ እንደ አይነት ፐርፎርማንሱን ስታዩ የድሮ ማንነቱ ትንሽም ቢኖር ቢያገኘው ኖሮ የዛሬውን ጨዋታ ቀይሮ እንደሚወጣ እርግጠኛ ትሆኑ ነበር። ምክንያቱም ክርስቲያኖ ሮናልዶ ጨዋታን አንዳንድ ጊዜ ራሱ ሊወስን የሚችል አይነት ተጫዋች ስለነበር ማለት ነው ከዚህ ቀደም። ኤኒዌይስ አይ ፊል ባድ ላይክ ለክርስቲያኖ ጋይስ ይኸውላችሁ። ኤኒዌይስ እስኪ እናንተ ሀሳባችሁን ጻፉልኝ። ክርስቲያኖ ሮናልዶ ከ6 የዓለም ዋንጫዎች በኋላ አብቅቷል ጋይስ። እጅግ አሳዛኝ ስንብት ለክርስቲያኖ ሮናልዶና ለፖርቹጋል። ስፔን 1-0 በማሸነፍ ፖርቹጋልን ጥላ ወደ ሩብ ፍጻሜው ማለፏን አረጋግጣለች። በጣም ልዝዝ ቅዝቅዝ ባለው ጨዋታ እንግዲህ ስፔን የበላይነቱን ወስዳ ነበረ። በተለይ በሁለተኛው አጋማሽ ስፔን የተሻለች ቡድን ነበረች። በተለይም ደግሞ እነ ሚኬል ሜሪኖ እነ ፌራን ቶሬዝን የመሳሰሉ ተጫዋቾች ከቀየረች በኋላ በጣም ጥሩ ስትንቀሳቀስ ነበር። ሚኬል ሜሪኖም ተቀይሮ ገብቶ ባለቀ ሰዓት ባስቆጠራት ብቸኛ ግብ እንግዲህ 1-0 ፖርቹጋልን አሸንፋ ወደ ቀጣይ ዙር ማለፏን አረጋግጣለች። በቀጣይ ደግሞ ከአሜሪካና ከቤልጂየም አሸናፊ የምትገጥም ይሆናል። ክርስቲያኖ ሮናልዶ እንግዲህ በአሳዛኝ ሁኔታ በመጨረሻ የዓለም ዋንጫው ተሳትፎ ከሩብ ፍጻሜ ሳይደርስ ተሰናብቷል። ፖርቹጋል በሮቤርቶ ማርቲኔዝ ስር የትም እንደማትደርስ ብዙዎቻችን ገምተን ነበረ። ግን በአሳዛኝ ሁኔታ ደግሞ በዚህ ሁኔታ የክርስቲያኖ ሮናልዶ የመጨረሻ የዓለም ዋንጫው ተጠናቋል ማለት ነው። ለማንኛውም ስለ ስፔን አስደናቂ ድልና ስለ ፖርቹጋል ሽንፈት ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ምንም እንኳን የሜሲ ደጋፊ ብሆንም ወርልድ ካፕ ለሱ ህልሙም ባይሆንም ግን የአንድ ተጫዋች ስኬት ነው በሚለው ቢያሳካው ቱ ቢሆንስ ደስ ይለኝ። አልፈለገማ እንዴ በግድ ነው። ቡድኑ ፊታቸው ላይ የታየው በሙሉ እንኳን ወጣልን ነው እሰይ ነው እንዴ። አርያምን ይውላችሁ ሲያለቅስ ክርስቶስ ምስክሬ ነው ከፍቶኛል። እኔ ከሲያርሰ ምንም ጥላቸው የለኝም ከደጋፊው ነው። አይ ቲንክ አሁን በግልጽ ጎቴ የተለያየ ነው መሰለኝ። ሚኬል ሜሪኖ ያዛትችን ስም የኔ ጌታ እኮ ነው። ሲጀመር አንቺ ጉዳት እኮ ነው እንጂ እንደዛ ካይናችን ጠፍታ አድርጎ በወርልድ ካፕ በዋናው ሰዓት ግለጽ አድርግልን እንጂ የኔ ጌታ የማሸነፊያውን ጎል ሜሪኖ ከቤንች ተነስቶ ተቀይሮ በገባበት ሰዓት ነበር ያገባትና አም ሃፒ ፎር ሂም በእውነት ምንም በላይ ግን በጣም ሲያስቀኝ ነበር ማለት ነው። የዛሬን ብቻ ስፔንን ብቻ ስትሉ የነበራችሁ ሰዎች እንዴት ነው ያሰባችሁት? ከዛስ እንዴ ምን ነው ከዛ በኋላ ድልድል ነው አላችሁ? እንዴ ምን አስባችሁ? ሰውኝ በደንብ ነገ ሜሲ ሊወድቅ ይችላል። ነገ ሜሲ ሊያልፍ ይችላል። ሜሲ ነው ኦፍ ኮርስ አርጀንቲና እንደም ታውቃላችሁ አብዛኞቻችሁ ማለት ነውና ነገ አርጀንቲና ብትወድቅ ማለት ነው እመኑኝ እኩል አሁን ዛሬ ውሸትን ቀን አልችልም እንዴ ነው ብቻ ነገ በሰፊው ነው የሚቆጠርብን በሰፊው ነው የሚቆጠረውና ጋድ ከኛ ጋር ነው። እግዚአብሔር ይርዳክ ሜሲዬ። አርጀንቲና ቫሞስ። ነገ ጉዳችን ነው ጋይስ፣ ነገ ጉዳችን ነው። ከፖርቹጋል መውደቅ በላይ ማለት ነው ምን እንደሚያናደኝ ታውቃላችሁ? ይሄንን የመሰለ ስኳድ በከንቱ መቅረቱ እግዚአብሔርን እነዚህን የመሳሰሉ ተጫዋቾች ማለት ነው በዚህ መላጣ ከብት አርቴታ ሃይብሪድ በሆነ አሰልጣኝ ምክንያት ይሄን ያህል እነዚህን ያክል ተጫዋቾች እነዚህን የመሳሰሉ ምርጥ ተጫዋቾች ሲተቹ መክረማቸውና ይሄንን የመሰለ ስኳድ እነዚህን የመሳሰሉ ተጫዋቾች ባክነው መቅረታቸው ሮናልዶ ተውት የዓለም ዋንጫ በላ አልበላ ሁኬርስ የሱን ንጉስነት ማንም ሊቀይሩ አይችልም። አርጀንቲና ደግማ ዋንጫ ብትበላም ሮናልዶ ይዝ ሮናልዶ ብራዚል ሮናልዶ ይዝ ሮናልዶ ብሏል ኦዚል። ምንም አይፈጠርም እሱ ጋር። ግን ይሄንን የመሰለ ስኳድ ከብት በሆነ አሰልጣኝ በምንድነው በበግ የሚመራ የአንበሳ መንጋ እንደሚባለው በበግ የሚመራ የአንበሳ መንጋ ከስሮ መቅረቱ ነው በጣም የሚያሳዝነኝ። የፖርቹጋል ጉዞ እዚህ ጋር አብቅቷል። የመጨረሻ ደቂቃ ጎል ወርቃማውን የቤልጂየም ቡድን ይዞ ዋንጫ ያልበላው ወይም ደግሞ ስኬት ማሳካት ያልቻለው አሰልጣኝ አሁንም ወርቃማውን የፖርቹጋል ቡድን እንዳልሆነ አድርጎታል። ስፔን 1 ፖርቹጋል 0። የአርሰናሉ አዳኝ ለስፔን ደርሶላታል።
የሜሬኖ ብቸኛ ጎል ስፔንን ወደ ቀጣይ ዙር አሻግሯታል። የፖለቲካው ጨዋታ ምሽት ይደረጋል። አሜሪካ ከቤልጂየም እጅግ ተጠባቂ ጨዋታ ነው በብዙዎች ዘንድ። የባላጋን ቀይ ካርድ መነሳት እጅግ እያወዛገበ ይገኛል። ሌሊት ማን ያልፋል? የዚህ ኃላፊ ስፔንን የሚገጥም ይሆናል። ሚኬል ሜሪኖ ምን አይነት ባለጌ ሰው ነው ጋይስ! ግቧን ያስቆጠረባት ሰዓት ፖርቹጋሎች መቼም ሊያገግሙ የማይችሉበት ሰዓት ነበረ። በ91ኛው ደቂቃ እንግዲህ ሚኬል ሜሪኖ ፖርቹጋሎችን ቀጥቷቸዋል። ሲጀመር ሚኬል ሜሪኖ አጥቂ እንጂ የመሃል ሜዳ ተጫዋች አይደለም። ፖርቹጋል እጅግ በጣም አሳዛኝ ተሰናባች ሆናለች። እስከ መጨረሻው ደቂቃ እንግዲህ ታግላ ደርሳ ነበር። ነገር ግን በ91ኛው ደቂቃ ግን ማስተናገዷ ተመልሶ ለማገገብ በማይቻልበት ሰዓት መሆኑ ጨዋታውን ከባድ አድርጎባቸዋል ማለት ነው። ፖርቹጋል የዛሬውን ጨዋታ በእርግጠኝነት ምድብ ላይ ብትጫወተው ኖሮ የምድብ ጨዋታዎች ላይ ከዚህ የተሻለ ድልድል ይደርሳት ነበር። ምክንያቱም ዛሬ ለኔ ፖርቹጋል ያን ያህል መጥፎ አልነበረችም። በጣም በጥሩ መልኩ ጨዋታውን ማኔጅ አድርገውት ነበር ሚኬል ሜሪኖ ተቀይሮ እስኪገባ ድረስ ማለት ነው። በስተመጨረሻም እንግዲህ ፖርቹጋል እና ክርስቲያኖ ሮናልዶ በስፔን ከዓለም ዋንጫ ውጪ ተደርገው የዓለም ዋንጫ ጉዟቸው አብቅቷል ማለት ነው። ሮናልዶን ተውት፣ በቃ ለራሳችሁ አትጫወቱም። እኔ ይብላኝ ለእናንተ። ይሄ ሰውዬ የራሱን ታሪክ ጽፏል። በቃ የራሱን ታሪክ ላይፋቅ በወርቅ ብዕር ጽፏል። ግን እናንተ ለራሳችሁ ኬሪየር አትጨነቁ። ምን አይነት የተግማማ ቡድን ነው ፖርቹጋል! ግን አሰልጣኙ የተግማማ የደከመ ልምሻ አሰልጣኝ ተቀይሮ የሚገቡት ኧረ አቃጣይ ናቸው እነዚህ። ኧረ በስመ አብ የዓለም ዋንጫ